ግሌ ሳይላ በሷ የት ነበረች? እሱ ቤት አብሯን ነበረች እንዴ? ስለዚህ የምን ብራባ እሱም ብራባ ከተሰበረ ብራባ ተጠብቂ አንቺ ብራባ ተጠብቂ ሌላ ሰው ነው የወሰደው። አሁን ደግሞ ታያለሽ ደግሞ ሲጣሉ እነሱ እናንተናንም እንዳትጠብቂ የማን ብራምባው የማንንም አልጠበቅም። ብራምባ አየንኩ ደግሞ ፊስቲኮ ችግር አለብሽ። እኔ ገብቶኛል የማን ለማን እንደፈለግሽ እኔ ገብቶኛል። ወላሂ አዚም ገብቶኛል። አንቺ ተረጋግተሽ የማንንም አልጠብቅም። የማንንም ማሬ ነው ልሻለኝ የማን ዛሬ የት ነው ይዛችሁኝ የምትገቡት? ዛቲ ግን ፈልስለሽ ነው የምትናገሪው። ፈልስለሽ ምን ነው እኛስ ማንን? እኛም እኮ መልስ እናዘጋጃለን። እሷ ፈልፍላ ብታመጣው ምን ሆነሽ? አንቺ ግን ምን አስበሽ ነው? ምን አስበሽ ነው? መቼም ቀቀሩ ትልሉ አይደለም ብዬሽ ነው መጨረሻው። እኛ ሙሉ አይገባን ቀን የማይገባን ይመስልሻል እንዴ? ወይ መግዲ ብራምባ ባለሽ ብራምባ ስለሽ ጠብቂያለሽ እንደ እነሱ እኮ የጋብቻ ቀለበት እኮ አድርገዋል ልጃቸውን። እኔ እኮ ለምን መሰለሽ ፍርዬ የነዮብን አይታ ነው እኔ ከጉጉት የተነሳ እኮ ነው። ከጉጉት ካለኝ ጉጉት እንደው እነዚህ ልጅ ብራምባ እኮ በቃ ኢትዮጵያ ላይ ዝም ብሎ እኔ ቆይ አሁን ሌላ ቦታ እንሂድ ደግሞ መቅድዬ ባለፈው ኤፍሬም ምን እንዳለን አታውቂ እንዴ? አንድ ቤት ቁጭ ብለን እንዴት ነው ሳንጋባ አብረን ምንተኛው? እንደዛ በጣም ነው ስሚ እንደዚህ ያለች ልንገራችሁ። ከዛ በፊት ማለት ነው አልቀሻለሁ ስትለው ጨርቁን አውልቆ ሮጠ። ወይ ጉድ እኮ እየተሳሳመ ቪዲዮ እንትን ብሎበት ከተሳሳመ ወዲህ ሌላም እንደሚጠብቀው እየሞኝ መሰላቸው። እንትሮን ላይ ምን ለጠፉ መሰለሽ? እያር አስገድዳ ሳመችው ከንፈሩ። ኧረ የዛን እህትዮ አበደች ጊዜ አላየሽም እንዴ? እነሱ መቼስ ፋታ ሰጡ ለሰው ሲሳሳሙ ለተገናኙ። እንደውም የዛን ቀን እኮ የፕራንኩ ቀን ምን እንዳችሁ ታውቂያለሽ? እንደዚያችሁ ሽማግሌ ላክ ስትባል አለችው። ጀግና ነች ግን እሷ። ትንሽ እንቆያለን አሉ እነሱ እኮ ጣጣውን ስለጨረሱ ትንሽ ቆዩ። እውነታቸውን ነው። ምን እዳለባቸው ትንሽ ይሸጡ። እንደተገናኙ ቪዲዮ ሲሳሳሙ የወጣውን እንዴ እነሱ እኮ መጫወቻ አድርገውናል እኮ። እኔ ከሁሉ የሚያናድደኝ ከሌላ ሀገር የመጣ ነው የሚመስላቸው። እየቀዳሽን ነው እንደ አንቺ እሱን ታዩና አርግሻለሁ ብላ ስትነግረው ደስ ብሎት ለለ የሆነ ነገር ዝም ብሎ ይረከሳል። አርግሻለሁ ስትለው አስወርጅ አላት። ደህና ነሽ ወይ? ኧረ እሱ አሁን ነው የኔ ቆንጆ። በፊት እንዴት ነው? ምን ነው ጠፋ? አብረን እንትን አላልንም ምናምን ካሉ በፊት ኧረ ሰው ሰላም በሉ። አንቺማ እንደ ስራ ገብተሻል ከጠዋት ሰውማ ታስታውቂ። ቲፋታ እስቲ አራዲየን አውራት አንዴ ብራምባው ሰበረልሽ ትላለች። የትኛውን ብራምባው እንደምንትለን አላውቅም። እኔ ማነች እሷ? እሜቴ ፊፊ ብራምባው ሰበረልሽ ተብሏል። የተለይ ብራምባው ድሮ ቀረ። የምን ብራምባው ዛሬ አየሽው? እንደየባንክን አየሽው? መቅዲ አያውልሽ አላልኳችሁም? ምን ምንድን ነው ከጠረረ አሁን አንድ ናት የቀረችው። እሷም ደግሞ አሁን አልቋል። 95% አልቋል። ምንድን ነው እስኪ ንገሪኝ ያደረጉት ዛሬ? ሀንቾ ኮፒራይት ወይኔ በእናትሽ የኛ ልጆች እኮ ስርዓት አላቸው። ይሄ በቃ የእንትኑ መጨረሻ አልጋ ላይ እኮ ተደርጎ የሚያልቀው መጨረሻ እሱ ደግሞ ከብሩኬ ነው የሚኮርጀው ከብሩኬ። ኧረ እስኪ ፊፊ ዝም በይ ሀና ትንገረን እስኪ ዝም በይ። እሺ ምን አደራ በቃ አልጋ ላይ ሼር አደርግልሻለሁ ገንዬ። ኧረ በስ አይተሽዋል ፍርዬ እንዴት? በስመ አብ እኔ አይቻለው። ያስጣል። አሁን እኮ ስሚማ አሁን እኮ እንደዚህ እየሆኑ ምን እላለሁ እኛ ቤተሰብ ሽማግሌ ሳይላክ እንደዚህ ይደረጋል። ሳይሰማ እንደዚህ ይደረጋል። በቃ ተሰለታይተው ኧረ እነዚህ በጣም በእንትን ናቸው። እግዚአብሔርን በእኛ እኮ ተጫወቱብን እኮ እውነት ባለጌ
ባለጌዎች ናቸው ግን። ኧረ የእኛ ልጆች ስርዓት አላቸው። መቤቴን እውነትሽን ነው። እላዩ ላይ ወጣ እሱ ላዩ ላይ ወጥቶ ቁጭ አለ። ታዲያ ኦልሬዲ በቃ አልገባም እንጂ አላየንም ሲገባ። ልብሱ ማውለቁ ነው እንጂ እኮ እሱንማ የኛዎቹ ማሳየት የእነዚህ ደግሞ የእኛ ከነ ልብሳቸው ያኮ ከማያውቋል ኦልሬዲ ከኛ እንጂ ሌላ ነገር አይደለም። የኛ ንገሪ ነው ያለው። እናንተ ቱባሮች እንዳትጭኑ፣ ይሄንን እንዳትጭኑ ቱባሮች። እናንተ የተመጣጣችሁ ዝም ብላችሁ እኮ መቅዲ የጠዋቱ የኔ ሆነ ደግሞ የገን ወይኔ ጉዳችን። እኔ የምላችሁ እናንተ ከዩቱበር ታዲያ ምን ትሻላችሁ? ብልግናው በደንብ አድርገው ለቅመውታል እነሱ። እኛ የምንለው እውነት ይወዳሉ እንደዚህ አይነት ሄዳችሁ አይታችኋል? የዚህ የአብርሃም ቪዋ ያለው እናቴ 78 ሰዎች 1000 ሰዎች አይተውታል። አረ ዛሬማ ዛሬ እኮ ተጠባብቀዋል እኮ አልቋል። እዛኛው ግን የት ነው? ሀይሌ ሬዞርት ከሆነ ይጃሏል። ሀይሌ ነው በዛ የተግማሙበት። እኔ ሲጀመር ቀይ ቦርሳ ገዝቶላት ሲሄድ ራሱ ጠርጥሬ ያለው ቦርሳ እኮ ገዝቶ ይዞ ሄዷል። ይሄ ቁርንፉድ ራሱ እኔ ማርያምን በአካል አግኝቼው እዛ ኤርፖርት መጥቶ የፊ ሰላም ሲለኝ እንዴት እንደገላመጠኝ በአካል ብታየው እኮ ምን እንደሚመስል ይሄ ወፍጮ ራስ ፊልተር እኮ ነው የሚያሳምራቸው። የትኛው ፍርዬ የትኛው ቤኪን ማን ነው ስሙ ነው? ይሄ ማን ነው? ይሄ ማርክ ነው ማለት የምትሉት አላለኝም። ያቺ ደግሞ እዛ ወዴት ሄደች? ቆይ ይሄ ነው እንጂ ዛሬ ይሄ ዝሙት የሰራው ይሄ ማርክማ ጣባ ነው የሚመስለው እኮ እግዚአብሔር። እንዴት ኤፊ ነው መጥቶ እስላም ያለኝ እንዴት ብታይ እንደሚያደርግ ምን እንደሚመስል ደንበኛ የወፍጮ ቤት እንትን ነው የሚመስለው እኮ ወላላዚ አቤት ፈጣሪ ቀላል ወፍጮ ሚስትየውን ኤርፖርት ሊሸኙ እዛ ሆነው ነው። ማርያምን አይቼ አግኝቻቸዋለሁ። ፕራንክ የሰሩ ጊዜ አይደለም እንዴት አደፍርዬ ምን ይሸኛል እንደገና። ይኸውልሽ ቆይ ጉዳቸውን እንግዲህ ላውጣ እናታቸውን ስሚ ጉዳቸውን ላውጣ። ይኸውልሽ እኔ እኮ በጣም ያስጠሉኝ መቼ እንደሆነ ታውቂያለሽ? እኔ እንደ አጋጣሚ ኤርፖርት ዕቃ ልቀበል ከሲስተር ጋር ሄድኩኝ። ጉድ ብቻ ልንገራችሁ እንዴት ሰው ላይ እንደሚጫወቱ። እኔ ስወጣ ነው ቪዲዮ የጀመሩት እና እቺ ገረር መስላ ምሰራ ማለች ደንበኛ ገረር ነው የምትመስለው። ቀይዋ ማለት ነው ከነሻሿ ከነምኗ ጉቶ ነገር። ሚስቱ አለች መኪና ውስጥ የኤፊ ሚስት አለች። ይሄ ደግሞ ዳኒ ደንበኛ ሱሳም ነው የሚመስለው። ደንበኛ አይኑ እንዲፈጧል ቅሞ መርቅኖ ነው መሰለኝ። እንዴት አፍጥቶ ነው ዳኒ? ይሄ በአይሚና ብሩኬ ሲጣሉ ሁሌ ገብቶ እንዲሚያወራ የለም እንደዛው በቃ አይኑን እያፈጠጠ ከዛንልሽ ያውረርኳቸው መቼ መሰለሽ? እንግዲህ ጉዳችሁን ላውጣና አልናገርም ብዬ ለመግዲ በውስጥ ነግሬያለሁ። አሁን ኤፊም አለ ሁሉም አንድ መኪና ውስጥ ነው የምትሰብሰቧት። ከዛ ትንሽ ቆይቼ ቤት ገባለሁ። የአጎቴ ልጅ እየመጣ ነው ሚስቴን ልሸኝ አንድ ላይ ናቸው እኮ። እኔ እኮ ምን ልትሰሩ መታችሁ? እሱንም በአረበኛ ይኸውልሽ እመቤቴን ነው የምልሽ በአረበኛ ሳውራ ነው እሱንም እችማ በቃ ውጭ ሀገር ናት ብሎ ኤፊ አክብሮ መጥቶ ሰላም ብሎኝ ቆመን አወራ ምናምን። የአጎቴ ልጅም እየመጣ ነው አለ። እንዴ እነዚህ ልጆች በቃ ምን አይነት የወረደ ስራ ነው የሚሰሩት ብዬ ለተወሰነ ጊዜ ነው መቼም እኔ እሱን እንትን አላወራም። እውነት ለመናገር አክብሮኝ መጥቶ አውርቶኝ አብረን ፎቶ ተነስተን ነው። ከዛን ደግሞ በስንተኛው ቀን ደግሞ ኤፊና ሚስታችን ተለያየን አሉ። ወይ ዘንድሮ አይ እንግዲህ ብዬ ተውኳቸው ልሻለሁ አናልዬ። እና በጣም ባለጌዎች ናቸው፣ የወረዱ ናቸው ስለ እውነት። ይሄም ደግሞ ሰው ሆኖ ወፍጮ ቤት ፈጪ በአካል ስላየው ግን አትገርመኝ አትደንቀኝ። ልክስክስ እንዴት ነው በአካል ሚስቱ ራሱ አፈር ነው የምትመስለው። ፊልተር ነው ብሶትሽን እኔ የምልሽ አለ ኖ ብሶት አይደለም ገንዬ እሱ ቀደበምን ብሶት እኔ ምንድነው ብሶት? እች ደግሞ አሮጊቶች የምን ብሶት ነው ማውራት? ሄድንበት እኮ ሄዳችሁበት የምን ብሶት ያልሽውን ልንገርሽ። እነሱ እዛ ሰላም አሉ። ሰላም አንቺ ትበልጫቸዋለሽ እኮ እሱ እኮ አይደለም መገንዬ፣ ግን ሰው ላይ ለምን ይዛሉ ነው? አንድ ላይ መተው እየመጣ ነው ሊሸኛት ለምን
ውሸት ለምን አስፈለገ? አንቺ ሞሽ ተጣጣለሽ እንደዚህ አንቺ ከነሱ እኩል ነሽ እንዴ? ከእንደገና ገንዬ እሷ ራሱ ብታይ ኩሩሪ ናት ማለት ነው። ጋምቤሎቹን ነው የምትመስለው። እድሜ ለዚህ ፊሊተር እግዚአብሔር ይስጥቻል። አንቺ ምን አይመስሉም እኮ ጌታ ምስክሬ። ቁመቷ መልኳ አፈር ከድሜ የበላች አፈር ከድሜ ብጣሻ። አሁን እነሱ ሰው ናቸው እንዴ? አሁን እዚህ ኦዲየንስ እነዚህም ደግሞ ሰው ወንዶቹም ጥቁር ናቸው። እቺ ደግሞ የወፍጮ ቤት ፈጫ አዋራ ይሄ በአዋራ ሆና አታውቂም። እንደዚህ ነው እንጂ ሌሎቹማ እናቴ ታያቸው። ኤፊ እንደዛው ነው። እኔ አሁን ኤፊ ጋራ የፖስተትኩት ፎቶ በፊሊተር አይደለም፣ ኖርማል ካሜራ ሲስተር ያነሳችን ኤፊ እንደዛው ነው። በቃ ሸበላ ከነሱ ጋር ተጣይማ እነሱ ብዙ ሰው ነው የነገረኝ። ኤፋ በይ ኤፍሬም እቺ ይሄ ትንሹ ይሄ አንቺ ኢትዮጵያ ቁጭ ብለሽ እሷን ነው እንደምትጠይቂው? አንቺ ኢትዮጵያ አታያቸውም እንደዛ እና የዞርኩ ሊያቸው ግን የስራ ፈትቼ እና ታዲያ እሷን ትጠይቂያለሽ እንዴ? አሁን አንቺ ምን ታደርጊልናለሽ? ከማህበሩ ውጭ አንቺ ምንም ኢንፎርሜሽን የለሽም። ብሎ አዲስ አበባ ተቀምጦ ቻው። እሺ ዛሬ ግን ልጆቻችን ጠፉ እኮ ምን እየሰሩ ነው? ጭ ደግሞ እዛ አንቺ ታያቸው ብራማ ሰብርንሽ ብራማ ወይዬ ብራማ የፈለጋችሁት እናንተ ከሁሉም ቀይ ነው ወይስ ጥቁር ናቸው በካሜራ ስታያቸው? ወይስ በፊሊተር እንደዚህ ናቸው? ማሬ እሱን ንገሪኝ። እድሜ ለፊሊተር በአካል ስታያቸው አፈር ከድሜ ናቸው አልኩሽ እኮ። አፈር ከድሜ ይገባሻል መቼም። አቧራው አንቺ ደግሞ አቧራው ችግሩ ምን ሆነሻል አንቺ? ይሄ በተለይ ይሄ ዳኒ ማለት ነው ማጋንዬ ሱሪው ታች በይ። ይሄ ዳኒ አይኑ መቀስ የሚባለው መቀስ የሚባለው የለበሰው ጃኬት ደንበኛ ሱሳን በቃ ዩቱበር እንኳን አይመስልም። ምን እንደጠፋበት አላውቅም። ቆሞ ወደዛ ወደዚህ ያያል አልኩሽ። ስሊፐር ጭቅቀት ያለ ስሊፐር ነው የለበሰው። እቺ የጠላጨት ነው 200 ብሯ ምን ከላይ እስከታች መንጥሬ ነው ያየኋቸው። እግዚአብሔርን እንደዚህ እኮ በእናትሽ እንደሚመስል ከዚያ ቆንጆ ውል በዛ በገቢና ተቀምጣ እሷ ደግሞ ተገላምጠኛለች። እኔ የእሱን ሚስት ማስ ነቻታለሁ። ወጦች ማናት የፍሬም ሚስት ገቢና ነበረች። ከዛ በሁለተኛ ቀን ምናምን መጥቶ ተጣላናል። እኔ አንድ ነገር ልንገራቸው። የፍሬም ሚስት እና የማርክን ሚስት እኔ በፍጹም ወሬያቸው ራሱ አይወዳቸው። የማርክ ሚስት ማለት ነው ገንዬ፣ እንደዚህ አይተሻት ክፉ እንደሆነች ታስታውቃለች። ኮስተር ያለች ናት። እዛ ዱካካም ኩሩሪ ፌስታል ዝቤሌ መጣያ ፌስታል ለምትመስለው ከሰል በጣም አይለኛ አንቺ ቀይ አይደለች እንደ ዩቱብ ላይ ምን አስበሽ ነው? ግልጽ ሄጀለዛ አንቺ ዱቄታ አንቺ ራሱ ዱቄታም ነሽ እንዳልሄድብሽ። የምን ቀይ ነው የምታወሪው? አውሪ እኔ የምልሽ አዩማ ሰላይ ናት። ትውጣ ተማበራችን። እኔ አሁን እሷን ፈልጌ ነበር መጣችኝ። እሷ እኛ አሮጊት እየተባልን እየተሰደብን ነው በአበባና ልብ ስትሰጥ የነበረው። እኔ አዩን እንደዚህ አልጠብቃትም ነበረ። እውነቴን ነው የምነግራቸው። ኧረ ይሄ የአንድ ኮይን አበባ ተሰጠ አልተሰጠ በአየር ላይ ነው የምቀረው። አንቺ አሮጊት እያለ አዩ ሲሰድበን እነዚህ አሮጊቶች አካውንት እያለ ምን ያህል ስሜት ቢሰማሽ ነው አንቺ? እኔ በውስጥ እኮ ላወራው ነበረ። ምን ብለሽ ነው በውስጥ የምታወሪው? በውስጥ የምታወሪው ለምንድን ነው? አዩ ህዝብ ጋር ተተጣላ ዜሮ እንደሚገባ ነው እንዴ? ልጅ እኮ አበዴ እኮ ጨርሶ አሮጊት እያለ እየሰደበን አንቺ። ኧረ ግን በጣም ነው በመራናት። ጠዋትም እኮ ደግሞታል እኮ ላይቭ ላይ እኮ። እኔ በነገራችን ላይ እንዲህ ሀሰን የሚዘጋኝና የሚያበሳጭ ሰው የለም። የምር ስነግርሽ ማለት ነው። ለምን እስከ ዛሬ በቃ ከቅመማ ጎን ሆኖ ስንት ሲባል ነበር። ኦዲየንስ ነበር ከፍ ያደረገው ምናምን። በራሱ ሰዓት ነው የዘቀጠ። አሁን ቤቱን ማየት ትችላላችሁ። ምን